የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባነሳነው ጉዳይ በተለይ ከትምህርትና ጤና ተደራሽነት ጋር ተያይዞ ጥራትን ማስጠበቅና ተደራሽነትን ማስፋት ላይ ምን ልትሰሩ አስባችኋል? የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መሰረታዊ እሳቤ ማህበራዊ ፍትህ የሚለው መነሻውም መድረሻውም ከነዚህ ከሁለት ዘርፎች ጋራ በጥብቅ የተቆራኘ ነው። በተለይ የትምህርት ዘርፍን እኩልነት ማነው አክሰስ ወይ ደግሞ ተደራሽ ማድረግ እንደገና ደግሞ ጥራቱን መጠበቅ ሁለቱም አንድ ላይ የሚሄዱ እንጂ አንዱን ጥሎ ሌላውን አንጠልጥሎ መሄድ የሚቻልበት ሁኔታ ያለ። ምክንያቱም ባለፉት በተለይ በኢህአዴግ ዘመናት በአንጻራዊነት የትምህርት አክሰስ እየሰፋ ሄዶ ነበር። ነገር ግን ጥራቱ በከፍተኛ ደረጃ አሽቆልቁሎ አሁን ያለንበት ማጥ ውስጥ ገብተናል። ቅድም ቁጥሮች ሲነሱ ነበረ። ያ የፖሊሲው ድክመት ውጤት ነው። ስለዚህ ጥራትን መሰረት ያደረገ ሲባል ደግሞ አንደኛ ተደራሽ መሆን አለበት። ከታችኛው የትምህርት እርከን ጀምሮ ከመዋለ ህጻናት ጀምሮ አክሰስ መኖር አለበት። ስለዚህ እንዴት ታመጣጥናላችሁ? በመምህራን ላይ ጥራትና ተደራሽነትን እንዴት ነው የምታመጣጥኑት? አሁን ለምሳሌ በከፍተኛ የትምህርት ተቋማት ላይ በጣም በቂ የሆኑ ዩኒቨርሲቲዎች ተቋማት አሉ። እነዚህ ግን ምንድነው የጎደላቸው? ጥራት ነው። ስለዚህ ጥራት ላይ መሰራት አለበት። የመምህራን ስልጠና መካሄድ አለበት። ግብዓቶች መሻሻል አለባቸው። የትምህርት ግብዓቶች በእነዚህ ምክንያት ጥራቱን ከፍ ማድረግ ይቻላል። በታችኛው እርከን ደግሞ አክሰስ በጣም ማስፋት ይፈልጋል። በተለይ በመዋለ ህጻናት በአንደኛ ደረጃ የትምህርት ዘርፍ ላይ በከፍተኛ ሁለተኛ ደረጃ ላይ በተመሳሳይ የመምህራን ስልጠና ላይ ግብዓት ላይ በደንብ ከተሰራ ጥራቱ እየመጣ ይሄዳል። ስለዚህ አክሰስም ጥራትም በተመሳሳይ ደረጃ ማስጠበቅ የሚቻልበት እድል አለ ማለት ነው። እናመሰግናለን። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ በእናንተ በኩል ቀደም ሲል ሲነሳ የነበረ ሀሳብ አለ። የከተማና የገጠር የትምህርት ጥራት ልዩነትን እናጠባለን ስትሉ ነበርና የጥራት ልዩነት አለ ብላችሁ ታስባላችሁ? በእናንተ በኩልስ በተለይ ልዩነቱን ለማጥበብ ምን አዲስ የፖሊሲ አማራጮችን ይዛችሁ መጥታችኋል? ኦኬ፣ አመሰግናለሁ። እኛ በአንድ ነገር እናምናለን። አሁን ላለችበት ኢትዮጵያ አሁን ላለችበት ቀውስ ወይም ችግር የትምህርት ሴክተር ወይም ኤዱኬሽን ኳሊቲ አለመኖሩ ዋና መንስኤ ነው ብለን እናምናለን። ያንደን ሀገር ሁኔታ ወይም ያንደን ሀገር ለማበላሸት ኤዱኬሽን ሲስተሙ ማበላሸት ብቻው በቂ ነው ብለን እናምናለን። ስለዚህ አክሰስ ፕላስ ኳሊቲው የኢዜማ ተወካይ እንዳለው የሚለያዩ ነገሮች አይደሉም። ሁለቱም ኢንተግሬትድ ሆኖ መሄድ የሚችሉ ጉዳይ ስለሆነ በምን መልኩ ልታስኬዱ አሰባችሁ? እኛ የምናደርገው ቅድም እንዳብራራውትም ከሀገሪቱ በጀት 20% ለትምህርት ሴክተር እንመድባለን ብለናል። ስለዚህ አሁን ያለው የትምህርት ተቋማት ችግር የለብንም ብለን እናምናለን። ነገር ግን የኢንፍራስትራክቸሮች የመሰረተ ልማት አለመሟላት ችግሮች ስላሉ መንግስት ስንሆን የሚገባውን በጀት መደበን የኢንፍራስትራክቸር ችግር እንፈታለን። ሲቀጥልም ደግሞ በጀት መመደቡ የትምህርት ጥራትን ወይም ደግሞ የጤና ጥራትን ያረጋግጣል ብላችሁ ታስባላችሁ? በሚገባ። ምክንያቱም አንደኛ በጀት ሲመደብ ተማሪው ሜንታሊም ፊዚካሊም አክቲቭ እንዲሆን መስራት መቻል አለብን ብለን እናምናለን። ይሄን ሲባል የተማሪውን ትምህርት ፕራክቲካሊ ማሳየት የሚችልበት ኢንፍራስትራክቸሩ መሟላት መቻል አለበት በአንድ ትምህርት ቤት ውስጥ። ይሄን ለማድረግ ደግሞ ገንዘብ ያስፈልጋል። ፋይናንስ መመደብ መቻል አለበት ለትምህርት ሴክተር ብለን ስለምናምን መንግስት ለትምህርት ሴክተር በቂ ገንዘብ መመደብ መቻል አለበት ብለን ስለምናምን የትምህርት ጥራቱን እናሻሽላለን ብለን እናምናለን። አመሰግናለሁ። በእኔ በኩል ያለ ጥያቄ ጨርሻለሁኝ። ባልደረቦቼ ደግሞ በተከታይነት ጥያቄዎችን ያቀርቡላችኋል። እሱ ባለው ጋሻውን አስቀድማለሁ። አመሰግናለሁ። የወላይታ ብሔራዊ ንቅናቄ የመጀመሪያው ተጠያቂ ይሆናል። ልዩ ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች ለምሳሌም ለአረጋውያን፣ ለስራ አጦች እንዲሁም ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ማህበራዊ አገልግሎትን እንዴት ነው ተደራሽ የምታደርጉት? በፖሊሲያችሁ ምን አስቀምጣችኋል? እሺ፣ አመሰግናለሁ። አንደኛው ዝቅተኛ ገቢ ላላቸው ሰዎች ድጋፍ የምናደርገው የቤት ሴኩሪቲ ወይም ደግሞ ዜጎች ቤት እንዲኖራቸው ቅድም እንደተጠቀስኩት አንደኛው ሞርጌጅ፣ ሁለተኛው
በክራይ መልክ ማዘጋጀት፣ ሶስተኛው ደግሞ መንግስት ገንብቶ የሚሰጣቸውን ንብረቶች የሚሆነው ሞርጌጅ ያው ቆጥቦ እንትን የሚሉበት ነው። አንዱ እሱ ነው። ሁለተኛው ዜጎችን ጤና መድህን ውስጥ ማካተት ነው። ስለዚህ ስልጣን ብትይዙ ምን ያህል ቤቶችን ለማህበረሰቦች ትገነባላችሁ? የበጀት ምንጫችሁስ ምንድን ነው የሚሆነው? በነገራችን ላይ በትምህርት በማህበራዊ ላይ የሚወጣ ወጪ አይባልም። ይሄ ኢንተርጀነሬሽናል ወይም ለትውልድ የሚደረግ ኢንቨስትመንት ነው። ግን ከየት ይመጣል ገንዘቡ? ቤቶቹን ለመገንባት የሚያገለግለው ገንዘብ በጣም ጥሩ ፕራዮሪቲ ነው። አሁን የከተማ ፕሮጀክቶች ላይ የምናውላቸው በጀቶች ቀንሰን ለዜጎች ፍትሃዊ አገልግሎት እንዲያገኙ እናደርግ። ስለዚህ የቅድሚያ ጉዳይ ነው የሚሆነው። ምን ያህል ቤቶችን ትገነባላችሁ? አንደኛ ቤቶችን እኛ የምንገነባው ዜጎች በራሳቸው እንትኖች ዳታ ሰብስበን እያንዳንዳቸው በሚፈልጉት እኛ እስኬል ያደረግነው በእድሜ በስራ አገልግሎት፣ ሁለተኛ በእነሱ በሚያስቀምጡት ነው። በዛ መሰረት ኢንካማቸው ገጠር አሁን ሁሉንም በአንድ ላይ አይደለም የምናደርገው። ቅድም እንደተናገርኩት ደረጃ በደረጃ ግራጁዋሊ የአካባቢ የሀገሪቱን የኢኮኖሚ ሁኔታ ባገናዘበ መልኩ ነው የምናደርገውና ይሄን ታሳቢ አድርጎ ዜጎች በሚቆጥቡት መንግስትም በራሱ በሚያደርገው፣ ሶስተኛ በክራይም በምናከራየው ነው የሚሆነው። አሁን ኤግዛክትሊ እንዲህ ነው ብሎ መናገር አይቻልም። እሺ፣ ወደ ሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት እናልፋለን። እናንተስ ልዩ ድጋፍ ለሚያስፈልጋቸው የማህበረሰብ ክፍሎች በተለይም ወይም ለምሳሌ ለአረጋውያን፣ ለስራ አጦች እንዲሁም ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ማህበራዊ አገልግሎቶችን እንዴት ተደራሽ ለማድረግ አቅዳችኋል? እሺ፣ እናመሰግናለን። ድጋፍ የምናደርግባቸው መንገዶች ብዙ ናቸው። መጀመሪያ ማደራጀት አለ። ሃይማኖታዊ ተቋማት፣ ረጂ ድርጅቶች የውጭ ሀገር ውስጥና ከውጭ እነሱን በማደራጀት እዛ ያሉትን ማደራጅቶ ስራ የሚፈጥሩበትን መንገድ በመፍጠር መጀመሪያ እንቅስቃሴ ፋውንዴሽናችን የሚሆን ራሳቸውን ማንቀሳቀስ እየሰሩ እንዲረዱ የሚደረግበት እጃቸው ላይ ምን አለ የሚለውን ነገር ቀድመን ግንዛቤ በመስጠት ከዛም በኋላ የምንደግፋቸውን መንገድ እያየናቸው የሰጠነው ነገር ተጠቅመው አልተጠቀሙም፣ የሚያባክን አለ፣ ጥቅም ላይ የሚያውል አለ። እሱን እያየን ድጋፍ እንሰጥባቸው የተለያዩ ረጂ ድርጅቶችን እየፈለገ ግልጽ ያድርጉልን። እርዳታ እንዲሰጥ ነው በረጂ ድርጅቶች ወይስ እናንተ በረጂ ድርጅቶችና በሃይማኖት ተቋማት ማለት ነው ወይስ ተደራጅተው ራሳቸው እንዲሰሩ ስራ እንዲፈጥሩ ነው? ግልጽ አድርገው ያስቀምጡልን። መጀመሪያ ከመደራጀታቸው በፊት ግንዛቤ ነው የምሰጠው። እንዴት ነው ስራ መፍጠር የሚቻለው፣ እንዴት ነው ራስ መቻል የሚቻለው የሚለው ግንዛቤ ከተሰጠ በኋላ አካባቢ ማህበረሰብ አቅም ያላቸውን በመሰብሰብ እና እንዲሁ ረጂ አገር ላይ በፈቃደኝነት መተም ነው ኤንጂኦዎችን የመሰሉትን እያመጣን በእነርሱ በኩል እንደገና ደግሞ መንግስት ስራውን የሚሰራው ከእርዳታ በሚያገኘው ገንዘብ ነው ማለት ነው። መጀመሪያ በራሱ አቅም በራሱ ባለው ተነሳሽነት በአእምሮም ሊሆን ይችላል፣ በገንዘብም ሊሆን ይችላል። የራሱ ተነሳሽነት ፋውንዴሽን መሰረቱን ይይዛል ማለት ነው። ከዛም በኋላ አቅሙን እያየን አሁን ለምሳሌ ኢንተርፕራይዝ ቴቢቲ መምህር ላይ ኢንተርፕራይዞቹን ከመነሻ እስከ መጨረሻ ያለው ነገር ስለማቅ የእነርሱ ሞቲቬት ነው የሚወስደው። ከዛም በኋላ እያየን ነው አቅም የምናደርጋቸው። መነሻው ከራሳቸው ነው የሚሆነው እንጂ ከእርዳታው አይደለም። ስለዚህ መንግስት ብትሆኑ ለምን ያህል ዜጎች በመሰል ሁኔታ ስራ ትፈጥራላችሁ? እንግዲህ እኛ የመጣንበት አካባቢ ከፍተኛ ስራ አጥ፣ ሲዳማ ክልል ከፍተኛ ስራ አጥ ያለበት ነው። እንደ መሬቱ እንደ ቆዳ ስፋቱ ጥረት የህዝብ ብዛቱ ላይ ነው ስላተው ማከለ የህዝቡን እንትን እያየን አቅማችን እያየን በአቅም ነው እንግዲህ ከአቅማችን በላይ ነው እናውቃለን። በጣም ሰፊ ከመሆኑ ሲዳማ ስራ የበዛበት ምን ያህል ሊጠቅሱልን ከቻሉ? አቤት፣ ለምን ያህል ሰዎች የስራ እድል ትፈጥራላችሁ? ቢያንስ ከ190% የሚለውን ወስዳለሁ በኮንፊደንስ። እሺ፣ አረጋውያንስ አሁን በመሰል ስራ ውስጥ ሊሰማሩ የማይችሉ የህብረተሰብ ክፍሎች ናቸው። ምን ታደርጋላችሁ? የሚችሉበት ሜቶድ ይኖራል። መጀመሪያ የራሳቸው የሆነ እንቅስቃሴ ይኖራቸዋል። ቢያንስ በእጅ እኮ የሚሰሩት ነገር ይኖራል ማለት። ከዛ እየሰሩ እያለ በእጃቸው ላይ ባለው ላይ ጨምረን ሌሎች ረጅ ቅድም ያልኳቸው ወደ ሰዓቶች ተጠናቋል። ለኢትዮጵያ ዜጎች ማህበራዊ ፍትህ ፓርቲ ቀደም ሲል በመግቢያ ንግግራችሁ እንዳቀረባችሁት ማህበራዊ ፍትህን ማስፈን አንዱ የእናንተ ዓላማ ነው። ስለዚህ አረጋውያን፣ ለስራ አጦች እንዲሁም ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች ምን አይነት መፍትሄ ይዛችሁ መጣችሁ? የኢትዮጵያ ዜጎች ለማህበራዊ ፍትህ በዋናነት በፖሊሲ ሌቭል እያንዳንዱ ዜጋ ሰርቶ መኖር የሚችልበትን ከባቢ መፍጠር ነው። ነገር ግን በተለያየ መነሻ ምክንያቶች ሁሉም ዜጎች ተመሳሳይ የሆነ የኢኮኖሚ አቅም ላይ አይገኙም። ከነዚህ ውስጥ ደግሞ አረጋውያን በዋናነት ይጠቀሳሉ። አረጋውያን በጣም ክብር ይገባቸዋል። በሌሎች ሀገሮች ሲኒየር ሲቲዝንስ ተብለው
የሚገባቸውን ጥቅም ክብር የሚያገኙበት ሁኔታ አለ። እኛ ሀገር ግን የሶሻል ሴኩሪቲ ሲስተሙ በጣም እነሱን በዝቅተኛ ደረጃ የሚያይ ነው። ስለዚህ እነሱን የሚያከብር ሊኖሩበት የሚችሉበት ኮንትሪቢዩት አድርገዋል። ይሄ ሀገር ተጠብቆ የቆየው እነሱ በሰሩት ስራ ነው። ስለዚህ ለነሱ ኑሮ የሚመጥን ሚኒመም የሶሻል ሴኩሪቲ እንትን ማስቀመጥ ሌብል ማስቀመጥ። ስለዚህ ከመንግስት ተቆራጭ ኖራቸዋል ነው ወይስ ሌሎች አይነት አሰራሮች አሏቸው? እዚህ ደረጃ ላይ የደረሱት እየሰሩ ለሶሻል ሴኩሪቲ ኮንትሪቢዩት እያደረጉ ነው። ስለዚህ አንደኛው እሱ ከፍ እንዲል ሚኒመም ሊያኖራቸው የሚችል እንዲሆን እናደርገዋለን። ሁለተኛ ደግሞ ሌሎች ማህበረሰቡ ራሱ ይሄ የማህበረሰብ የመንግስት ስራ ብቻ አይደለም። ሁሉም የህብረተሰብ ክፍሎች በራሳችን አቅም መቆም የምንችልበትን ስርዓት ለሚዘረጋው ስርዓት ኮንትሪቢዩት ማድረግ አለ። እንዴት ነው እሱ ስርዓት ሊሆን የሚችለው? ለምሳሌ ፈንድ ልታቋቁም ትችላለህ። የሶሻል ሴኩሪቲ ፈንድ ለሶሻል ሴኩሪቲ ፈንድ በጣም ለድህነት ለተለያዩ እንትኖች የተጋለጡ የማህበረሰብ ክፍሎች የሚረዱበት እያንዳንዱ ሰራተኛው ነጋዴው ኮንትሪቢዩት የሚያደርግበት ስርዓት ማለት ነው። ነጋዴው ግብር ይከፍላል። ከዛ ተጨማሪ አይነት የገቢ ምንጭ ነው የምታደርጉት ወይስ? ነጋዴው ግብር ይከፍላል። ነገር ግን ደግሞ ኮርፖሬት ሶሻል ሪስፖንሲቢሊቲ የሚባል ነገር አለ። ከሚያገኘው ትርፍ ላይ የተወሰነችው ለእንደዚህ አይነት በውጭ እርዳታ በአብዛኛው የኛ እንትን በውጭ እርዳታ ላይ የተመሰረተ ነው። ሲቆም ይቸገራል። ሰዓቶትን ጨርሰዋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ልዩ ድጋፍ ለሚያስፈልጋቸው እናንተም በፖሊሲያችሁ ለአረጋውያን፣ ለስራ አጦችና ዝቅተኛ ገቢ ላላቸው የማህበረሰብ ክፍሎች እንዴት ነው ማህበራዊ አገልግሎቶችን ተደራሽ የምታደርጉት? እሺ፣ አመሰግናለሁ። በመጀመሪያ ደረጃ ያው እንደ ፓርቲም እንደ ግለሰብም እንደ ሰውኛም ስናስብ ሰው ክቡር ነው። ስለዚህ ሰዋቢነትን ማክበር አንደኛ ግባችን ነው። ሌላ ነገር ምንድነው? አረጋውያንን በመጀመሪያ ደረጃ ከእኛ መንግስት ብንሆን ከተለያዩ ከሚሰበሰቡ ግብሮች አሉ። በግብር ከሚሰበሰቡ በጀቶች ለመርዳት እንሞክራለን። ሌላኛው ምንድነው? በነቂስ ከበጀት ምን ያህል ልትይዙ ትችላላችሁ? ለዚህ ስራ ባለው የህዝብ ብዛት ከዛ ከአረጋውያን ይታይና ተካፍሎ ያለውን ነገር በዛ ነው እንትን የምንለው ማለት ነው። እሺ፣ ቀደም ሲል በመግቢያ ንግግራችሁ እንደገለጻችሁት ስራ ፈጠራ ላይ ትኩረት አድርገን እንሰራለን የሚል ነገር አንስታችኋል። ብትመረጡና መንግስት ብትመሰረቱ ለምን ያህል ዜጎች የስራ ዕድል ትፈጥራላችሁ? በፖሊሲያችን እንደተጠቀሰው ስራ አጥ በአሁኑ ሰዓት በኢትዮጵያ ተምረው ስራ ያጡ ብዙ ወጣቶች አሉ። ስለዚህ በተቻለ መጠን እነዚህ ስራ አጦችን በማህበር በማደራጀት በቂ የሆነ በጀት በመበደር ስራ የመፍጠር ችሎታን ወይም በአሁኑ ኤአይ በሚባልበት ቴክኖሎጂ በመጠቀም የተለያዩ የስራ ዘርፎችን በማሳለጥና በመፍጠር ብቁ የሆኑ ህብረተሰብ እንዲሆኑ እናደርጋለን። የበጀት ምንጫችሁ ምንድን ነው የሚሆነው ለዚህ ስራ? አንደኛው ቅድም እንዳልኩ በብዛት ያው የበጀት ምንጩ ከመንግስት ከህዝቡ የሚሰበሰበው ግብር ነው። ሁለተኛው ደግሞ በተለያዩ አጋጣሚዎች በነቂስ ህብረተሰቡን ማሳተፍ የተለያዩ የልማት ተሳትፎች ወይም የልማት ስራዎች ሲኖሩ ህብረተሰቡን እናሳትፋለን። ህብረተሰቡ ደግሞ ፈቃደኛ ሆኖ ይመጣልናል። ስለዚህ ከነዛ በሚገኙ በተለያዩ በጀቶች እንዲሁም ከተራድኦ ድርጅቶች በሚመጡ አንዳንድ እርዳታዎች እንትን እንላለን ማለት ነው። ለስራ አጥ ዜጎች ሰው ሰራሽ አስተውሎት ወይም ኤአይን በመጠቀም የስራ ዕድል እንፈጥራለን የሚል ነገር አንስታችኋል። ከሰሞኑ እየወጡ ባሉ መረጃዎች እንደምንሰማው ደግሞ እንደ አማዞን፣ ሜታ ያሉ ዓለም አቀፍ ኩባንያዎች በሰው ሰራሽ አስተውሎት ምክንያት ሰዎችን ከስራቸው ሲቀንሱ ተመልክተናል እና ይሄን እንዴት አድርጋችሁ ነው የስራ ዕድል መፍጠር የምትችሉት እንደዚህ አይነት እውነታዎች ባሉበት ሁኔታ ውስጥ? ይሄንን ሀሳብ ያነሳሁት እንደ መድረክ ነውና ይሄ እንዴት ተደርጎ እንዲታይ ይፈልጋለሁ። ይሄ ነገር ኤአይ ማለት ኢንተሊጀንት ማለት ምን ለማለት እንደተፈለገ እንደዚህ አይነት ቴክኖሎጂዎች ላይ ወጣቶች በስፋት የሚሰሩበትን መንገድ እናስፋፋለን በማለት ነው። ቴክኖሎጂው በራሱ ከሰው ልጆች ጋር የሚነሱበት የተለያዩ ጉዳዮች ስላሉ ነው እሱን እንድታጣሩ። ኦኬ። ስለዚህ ያው አንደኛው ይሄኛው ቴክኖሎጂ ማስፋፋቱ አንደኛው ካለው ከሀገሪቷ እድገት ጋር
ተመጣጣኝ የሆነ ጉዞ ለማድረግ ይጠቅመናል በሚል ለወጣቶች የተሻለ እድሎችን ለመፍጠር ያክል የተባለ። እሺ፣ ጥያቄዎችን ጨርሻለሁ። እናመሰግናለን። ቀጣዩን ጥያቄ እንዲያቀርብ ደግሞ ለመስፍን ሰለሞን እድሉን ሰጣለሁ። እሺ፣ በቅደም ተከተላችን መሰረት እኔም የመጀመሪያ ጥያቄ የሚሆነው ለወላይታ ብሔራዊ ንቅናቄ ነው የሚሆነው። ቀደም ሲል ባቀረባችሁት የመግቢያ ንግግር እንዲሁም በፕሮግራማችሁ ላይ ባስቀመጣችሁት መሰረት የተለያዩ ማህበራዊ አገልግሎቶችን ተደራሽ እንደምታደርጉ ገልጻችኋል። ከዚህ አንጻር እንደ ትምህርት፣ ጤና እንዲሁም ደግሞ መብራትና ውሃ ያሉ ማህበራዊ አገልግሎቶችን ተደራሽ ለማድረግ የሚከናወኑ መሰረተ ልማት ግንባታዎች አካባቢ ላይ ጉልህ ተጽዕኖ አለማድረሳቸውን በምን መንገድ ነው የምታረጋግጡት? አንደኛ ማንኛውን ልማት ሲሰራ ጥናት ተደርጎ ነው። ስለዚህ በባለሙያ ጥናት አለማስከተሉን የዘርፉ ባለሙያዎች ያጠናሉ። ይህ በእውቀት በባለሙያ የሚሰራ ነው። ማህበራዊ ፍትህ ለማምጣት ብለን እንደገና ማህበረሰቡ ላይ ሌላ በእውቀት ማነስ ህዝቡ ላይ እንዲደርስ የሚደረግ አይነት አሰራር አይኖርም። ስለዚህ እሱን የሚመከረው በኢንቫይሮንመንታል ኤክስፐርቶች፣ አካባቢ ባለሙያዎች፣ እንደገና ደግሞ አርኪቴክተሮችም ኢንጂነሮችም እዛ የሚመለከቱ የጤና ባለሙያዎችም እያንዳንዱ በዘርፉ የሚመለከታቸው ሰዎች እዛ ላይ ገብቶ ጥናት አድርጎ ተረጋግጦ በባለሙያ ኤክስፐርትስ ተጠንቶ ነው ወደ ስራ የሚገባው። በምርጫው አሸንፋችሁ መንግስት ብትመሰርቱ እነዚህን ተግባራት እነዚህ ኤክስፐርቶች በምን አይነት መንገድ ነው የምታካፈሏቸው? የካቢኔያችሁ አባል በማድረግ ነው ወይስ ደግሞ በምን አይነት መንገድ ነው? አንደኛ እኛ የፖለቲካና ሲቪል ስራ ለአንዴና ለመጨረሻ እኛ መንግስት ከሆን መስመራቸውን የሚይዙበት ስርዓት ነው የምንገነባ። ይሄ የኤክስፐርት ስራ ነው። የፖለቲካ ስራ ነው መስራት ያለበት። ይሄኛው ኤክስፐርቶች ናቸው የሚሰሩት። ስለዚህ እኛ አንቀላቅልም። መልካም። ቀጣዩን ጥያቄ የማቀርበው ለሲዳማ ህዝብ አንድነት ዲሞክራሲያዊ ድርጅት ነው። ለእናንተም ተመሳሳይ ይዘት ያለው ጥያቄ ነው የምሰነዘረው። በሰባተኛው ጠቅላላ ምርጫ አሸንፋችሁ መንግስት ብትመሰርቱ እንደ ጤና፣ ትምህርት እንዲሁም ደግሞ መብራት እና ውሃ ያሉ የማህበራዊ አገልግሎቶችን ተደራሽ ለማድረግ የሚገነቡ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማድረሳቸውን በምን አይነት መንገድ ነው የምታረጋግጡት? ጉልህ ተጽዕኖ አለማድረግ እንትኑ የምናይበት አካዴሚክ አለ፣ ፖለቲካሊ እውቀት አለ። እዛ በዘርፍ ላይ የሚሾሙ ሰዎች በፖለቲካና በተለያዩ ጥቅማ ጥቅም የተጠላለፈ ቼንድ የሆነ እንትን ስለሆነ ከሙያ ጋር የተያያዘ ነገር አለ። ለምሳሌ በጤና ብናይ የሆነ በሌላ ግራጁዌት ያደረገውን ወስደ ምራ ነው። ጠቅላላ የፖለቲካ ጣልቃ ገብነት በመኖሩ እነዚህ አይነት የነዛ የጤና ባለሙያ ራሱ የተመደበበት ባለመሆኑ ቦታዎች የተቀያየሩ በአጠቃላይ የፖለቲካ ጣልቃ ገብነቱ ያመጣው ብልሹነት ነው። ሁሉም በየሙያው እዛች ቦታ ላይ በአካዴሚክ በመደብ ኖሮ እነዚህ አይነት ችግሮችና ውድቀቶች አሉ። በመሰረተ ልማት የሚሆን ጥያቄው ቀጥታ የሚገነቡ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማሳደራቸውን የምታረጋግጡት በምንድን ነው? ስለ መሰረተ ልማት ግንባታዎቹ ነው እያወራን ያለ ነው። የሚገነቡ የመሰረተ ልማት ግንባታዎቹ የማህበራዊ አገልግሎትን ተደራሽ ለማድረግ የሚገነቡ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማሳደራቸውን የምታረጋግጡት በምን መንገድ ነው? ለምሳሌ በመንገድ ዙሪያ የምንጠቀማቸው አሉ። ኢንፍራስትራክቸር ማለት መሰረተ ልማት ነው። ከዚህ በፊት የነበሩትን የኋላ የነበሩ ችግሮችን በማየት ያልተነሱ ያልተሳካሉ ነገሮች ካሉ ወደ ማስተካከል የማመጣው ነገር እና ለምሳሌ በአሁኑ ሰዓት ኮሪደር ነው ጠቅላላ ከተማ ያለበት ኮሪደር ብቻ ነው ይሰራል። ውስጥ ለውስጥ የሲዳማ ህዝብ 80% የገጠር ነዋሪ ነው። ግን 1 2 4 ከተማ አስተዳደሮች አሉ። ጠቅላላ ስራው እየተሰራ ያለው በኮሪደሩ ብቻ ነው እንጂ ውስጥ ተገብቶ እዛ ጋር ህዝብ ገበሬው ያመረተውን ምርት የማውጣት ልጁን የማስተማር ወላድ የወዳ ሆስፒታል ቶሎ የመድረስ እነዚህ አይነት ችግሮች አሉ። ይሄ ችግር እንደሊቀረፍ ይችላል ብሎ በኋላ ጥያቄ መጣ ላስተካክሎ ይችላልውና ኢንፍራስትራክቸር ወይ መሰረተ ልማቶች ላይ ያሉ ችግሮች የፖለቲካ ጣልቃ ገብነት መጀመሪያ እንደተናገርኩ ያ ችግር እንዴት ነው ምን ተጽዕኖ አመጣ? ቅድም እንደተናገር በህፃናት ላይ በእናቶች ላይ እናንተ ይሄንን ተጽዕኖ በምን መንገድ ነው የምታስተካክሉት? ከዚህ በኋላ ማሳካት የምንችለው እኛ ምርጫ የምናሸንፍ የሲዳማ ህዝብ ዲሞክራሲያዊ ኢህአዴግ ፓርቲ ቢያሸንፍ ያለ ማንም ፖለቲካ ጣልቃ ገብነት ሁሉም በሙያው መሰረተ ልማት ላይ ኮንስትራክሽን ከሆነ ኮንስትራክሽን፣ አግሪካልቸር ከሆነ አግሪካልቸር
ፖለቲካ ጣልቃ ገብነት በሌለበት ዘርፉ እናደርገዋለን። የተሰጡትን ሰዓት ጨርሰዋል። ቀጣዩን ጥያቄ የምሰነዝረው ለኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ይሆናል። ለእናንተም በተመሳሳይ ሁኔታ አንድ አይነት ጥያቄ ነው የማነሳው። በሰባተኛው ጠቅላላ ምርጫ አሸንፋችሁ መንግስት ብትመሰርቱ እንደ ጤና፣ ትምህርት እንዲሁም መንገድና ውሃን ጨምሮ መብራትን ጨምሮ ያሉ የመሰረተ ልማት አገልግሎቶችን ተደራሽ ለማድረግ የሚገነቡ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማሳደራቸውን የምታረጋግጡት በምን አይነት መንገድ ነው? አመሰግናለሁ። መሰረተ ልማት የትምህርትም የጤናም እንዲሁም መንገድ፣ መብራት፣ የተለያዩ አገልግሎቶች ከድህነት ቅነሳ ጋር ማህበራዊ ፍትህን ከማስፈን ጋር ኢኮኖሚያዊ ጥቅም ጋር በእኩል ደረጃ ከማምጣት ጋር በጣም የተሳሰሩ ናቸው እና መሰረታዊ ናቸው። ነገር ግን ሁልጊዜም መሰረተ ልማት ማስፋፋትና የአካባቢ ጥበቃ ጉዳይ እርስ በራሳቸው በተወሰነ ደረጃ የሚፎካከሩ ነገሮች ናቸው። የተወሰነ ኮንስትራክሽን በምናካሄድበት ጊዜ በአካባቢ ላይ የራሱ ተጽዕኖ ማሳደሩ አይቀርም። ነገር ግን እንዳልከውም ጉልህ ተጽዕኖ እንዳይኖራቸው አንደኛ ጥናት መደረግ አለ። በጥናት የተደገፈ እንትን ይኖረዋል። ሁለተኛ ደግሞ ኮንቲኒየስሊ አንዳንዱ እንትኖች በካይ የሆኑ መሰረተ ልማቶች ከሆኑ ያንን ፖሉሽን አቤት ማድረግ፣ መቀነስ፣ ኮንትሮል ማድረግ የሚቻልበት እንትኖችን ማስቀመጥ ይቻላል። የኢንቫይሮንመንት ጥናቶቹን የምታስደርጉት እንዴት ነው? በማንና በምን አይነት መንገድ ነው ጥናቶቹን? በባለሙያዎች ሁሉም በየዘርፉ እያንዳንዱ እንትን የኢንቫይሮንመንታል የአካባቢ ባለሙያዎች አሉ። በእያንዳንዱ ዘርፍ ላይ የሚደረገው ግንባታ በአካባቢ ማህበረሰብ ላይ የሚያደርሰው ተጽዕኖ ምንድን ነው? ጥቅምና ጉዳቱን ኮስት ኤንድ ቤኔፊት አናሊሲስ ተሰርቶ ከጉዳቱ ጥቅሙ የሚበልጥ ሲሆን ጉዳቱ ደግሞ መቀነስ የሚያስችል ሜካኒዝም ተቀምጦለት ነው ተግባራዊ ሊደረግ የሚችለው። አለበለዚያ የዋናው የወደፊት ሰርቫይቫሉን ራሱ ጥያቄ ውስጥ ሊያስገባ የሚችል ኢንቨስትመንት ከጥቅሙ ይልቅ ጉዳቱ ያመዝናል። ስለዚህ ይህንን ኮንትሮል የምናደርግበት ሜካኒዝም እናበጃለን። ጥናቱን ከሚያደርጉት ባለሙያዎች በተጨማሪ ማህበረሰቡን በምን አይነት መንገድ ነው የምታሳትፉት? ማህበረሰቡን በአካባቢው በሚደረጉ መሰረተ ልማቶች የቅድሚያ ተጠቃሚ እንዲሆን እናደርገዋለን። መልካም። ቀጣዩን ጥያቄ የማቀርበው ለኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ይሆናል። ለእናንተም ተመሳሳይ ይዘት ያለው ጥያቄ ነው የማቀርበው። ለማስታወስ ያህል ግን እንደ ትምህርት፣ ጤና፣ ውሃ፣ መብራት ያሉ ማህበራዊ አገልግሎቶችን ተደራሽ ለማድረግ የሚከናወኑ መሰረተ ልማቶች አካባቢ ላይ ጉልህ ተጽዕኖ አለማድረሳቸውን በምን አይነት መንገድ ነው የምታረጋግጡት? እሺ፣ አመሰግናለሁ። ቅድም በፖሊሲያችን ባልነው መሰረት ማለት ነው የፖለቲካ ወይም የኢኮኖሚያችን ጉዳይ ማህበራዊ ጉዳያችን የፖለቲካ ማስጌጫ አይደለም ብለናል። ስለዚህ እነዚህ መሰረተ ልማቶች ሲደረጉ አንደኛው ተጽዕኖ አለማድረጋቸው የምናይበትና የምናረጋግጥበት መስመር አንደኛው ውጤታማነታቸውን እናረጋግጣለን። በጤና በትምህርትና በመንገድ እንዲሁም በተለያዩ መሰረተ ልማቶች ያሉ እየተሰሩ ያሉ ፕሮጀክቶች ወይም ስራዎች ውጤታማነታቸው ምን ያክል ነው የሚለውን በማየት ነው። በምን አይነት መንገድ ነው እነዚህን ፕሮጀክቶች ውጤታማነታቸውን የምታረጋግጡት? ከተሰሩ በኋላ ነው ወይስ ከመሰራታቸው በፊት ነው? መጀመሪያ ስራዎች ከመሰራታቸው በፊት ፕሮጀክቱ ይቀረጻል። ምን ያህል ቢሰራ ምን ያህል ለህብረተሰቡ በዋናነት ለህብረተሰቡ ምን ያክል ጠቀሜታ አለው፣ ምን ያህል ተደራሽ ነው የሚለውን ነው የምናየው። ስለዚህ ከመሰራቱ በፊት ፕሮጀክት ይነደፋል። ፕሮጀክቱ ከተነደፈ በኋላ ስራው ከተሰራም በኋላ ያለውን ሁኔታዎችን በማየትና በማሳለጥ በውጤታማነታቸው ያለውን በህብረተሰቡ ላይ ያለውን ተጽዕኖዎችን ለማረጋገጥ እንችላለን ማለት ነው። አስፈላጊ ሆኖ የተወሰነ ተጽዕኖ ቢኖረው ያንን ተጽዕኖ በምን አይነት መንገድ ነው የምታስታርቁት? እሺ፣ ተጽዕኖዎች ካሉ አንደኛው እነዚህ የሚሰሩ መሰረተ ልማቶች ለህብረተሰቡ ነው የሚሰሩት። ስለዚህ ለህብረተሰቡ የሚሰሩ መሰረተ ልማቶችን ህብረተሰቡን ነው መጀመሪያ ማወያየት የሚያስፈልገው። ስለዚህ ከህብረተሰቡ ጋር አንድ ላይ በመሆን ያሉት ችግሮች ምንድናቸው የሚለውን አንድ ላይ በመወያየት ችግሮቹን የምንፈታበትን መንገድ እንፈልጋለን። መልካም። በእኔ በኩል ያስኳቸውን ጥያቄዎች ጨርሻለሁ። ወደ ቀጣዩ ዙር እናልፋለን።
እናመሰግናለን። ሁለተኛውን ዙር አጠናቀናል። ሶስተኛው ዙር ላይ እዚህ ካሉ ታዳሚያን ለሚነሱ ጥያቄዎች ምላሽ የምትሰጡበት ይሆናል። እንዴት ናችሁ? እድልን እንሰጣለን በዚህኛው በኩል። እሺ፣ አንድ ጥያቄ መጠየቅ የምፈልገው ለኢዜማ ነው። አካባቢን በተመለከተ ከብክለት ጋር በተለይ እስከ ዛሬ ድረስ እንግዲህ ብዙ ነገሮችን አይተናል። በዓለም ላይ ብዙ ነገሮች ይደመጣሉ። ኢትዮጵያ ውስጥም ብዙ ነገሮች አሉ ከአካባቢ ብክለት ጋር በተያያዘ። እዚህ ላይ እስከ ዛሬ ድረስ እናንተ ካላችሁ ተደራሽነት አንጻር ምን ሰርታችኋል? አመሰግናለሁ። እሺ፣ ምላሹን ወደ እናንተ እናምጣው። አመሰግናለሁ። እንደሚታወቀው እኛ ገዢ ፓርቲ አይደለንም፣ ስልጣን ላይ ያለን ስላልሆንን ቀጥተኛ ይሄንን የመስራት ኃላፊነትም የለብንም ወይ ደግሞ እድሉ የለንም። ግን ከጥያቄው ሴንሲቲቪቲ አንጻር መመለስ ያለብን ጠቃሚ ነገር አለ ይመስለኛል። እንደሚታወቀው አንድ ፕሮጀክት ኢምፕሊመንት ሲደረግ በአካዳሚያው ፒፒኤ እና ፒሲኤ የሚባል ፕሮጀክት ኦዲቲንግ ሲስተም አለ። ከተገበረ በኋላ ኢቫሉዌት ይደረጋል። እሱ ብቻ ሳይሆን ዋነኛ ስቴክሆልደር ወይ ባለድርሻ የሚባሉ ያ መሰረተ ልማት